ከእድለቢስ ሰዎች ራቅ። ከማይሳካላቸውና ተስፋ ከቆረጡ ሰዎች ራቅ። ከአሉታዊ ሰዎችም ራቅ። ምክንያቱም እነዚህ ሰዎች በእግር ላይ እንደታሰረ ከባድ መልህቅ ወደ ታች ጎትተዋል። ከአብዛኛው ሰው ራቅ። እንደነሱ አታውራ፣ እንደነሱ አታድር። እነርሱ በሚሄዱበት መንገድ አትሄድ። እነርሱ ትኩረት በሚሰጡበት ነገር ላይ አታተኩር። እነርሱ ሙጥኝ የሚሉባቸውን ሐሳቦችን ጣል። ሐሳብን ቀይር፣ ስልትህንም ቀይር። ድሃ መስለህ አትታይ። ድሃ ብትሆንም አለባበስህ ከእውነታው የበለጠ ኃይል አለው። ሰዎች የሚያከብሩት እውነትን ሳይሆን የሚያዩትን ነው። ሀብታም መሆን አይጠበቅብህም። ሀብታም መስለህ መታየት ብቻ ነው የሚጠበቅብህ። ማህበረሰቡ አይመረምርም፣ ይገምታል እንጂ። እንደ ንጉሥ ተራመድ፣ እንደ ንጉሥ ይዙሃል። በእርግጠኝነት ተናገር፣ መልሱ ከአንተ ጋር እንዳለ ያምናሉ። ማህበረሰቡ ቅንነትን አይሸልምም፣ የፈጠርከውን የውሸት ምስል እንጂ። በስልጣን ጨዋታ ውስጥ የምታጠልቀው ጭንብል ትልቁ መሳሪያ ነው። በራሱ በሚተማመን ሰውነት በመካከላቸው ተንቀሳቀስ። ማንም ሊጠይቅህ አይደፍርም። 5 አይነት የጀንጃኝ አይነቶች አሉ። እነሱን ነው ዛሬ የምነግራችሁ። እንደኛ ሙጫ ጀንጃኞች ይባላሉ። እነዚህ ማግኔት ናቸው። በቃ እንደዚህ ተለጥፈውባችሁ ማለት ነው። ልትነቅሏቸው ልታላቅቋቸው ብትሞክሩ ራሱ አይላቀቁላችሁ። ገና ማለት ነው ተዋወቃችሁ በአንድ ሳምንታችሁ የበላችሁትና የጠጣችሁትን የተኛችሁበትን ሰዓት ማወቅ ይፈልጋሉ። 24 ሰዓት ስልክ ማውራት ይፈልጋሉ። 24 ሰዓት ይደውላሉ። በቃ በጣም አዝግ ናቸው። ካልተገናኘን ነው፣ ካላገኘውሽ ነው። ቴክስት ባትመልሽ አይመለከታቸውም። በዚህ ብሎክ ስታረጋቸው በዛ ይመጣሉ። በኢንስታግራም ብሎክ ስታረጋቸው በፌስቡክ ይመጣሉ። በቴሌግራም ይመጣሉ። በቴሌግራም ብሎክ ስታረጋቸው በጓደኛሽ ስልክ ምናምን ይመጡ። ሙጭጭ ካሉ ሙጭጭ አሉ ነው በቃ። ሁለተኛ ሰገጤ ጀንጃኞች አሉ። ሰገጤ ናቸው። ውዳ ማራ የሚሉ እነዛ አሉ አይደለ? ቴክስታችሁ ላይ ሃይ እያሉ የሚደረድሩ 10 ሃይ ምናምን የሚልኩላችሁ በቃ ባትመልሱም አይመለከታቸውም። በቃ እንደዚህ ናቸው። በቃ እንደዚህ አናትሽ ነው የሚሉሽ እና እነዚህ ያስታውቃሉ። በቃ ለመቶ ሴት ነው የሚልኩት። ለማን እንደላኩ ራሱ ማን እንደሆንሽ ራሱ የሚያውቁሽ አይመስለኝም። በቃ ላዩት ሴት ሁሉ ሃይ ይላሉ፣ ውዳ ይላሉ፣ ማራ ይላሉ። ሶስተኞቹ ደግሞ ኮንፊደንስ ያላቸው ጀንጃኞች ናቸው። እነዚህ ማለት ነው ማንም ሁኚ ምንም ሁኚ በቃ የራሳቸው እንደሚያደርጉሽ እርግጠኛ ሆኖ ነው የሚጀነጁሽ። ሲያወሩሽ ወሬያቸው ራሱ ጓደኞችን ስታወቅ እንደዚህ ያደርጋለሁ፣ ቤተሰቦችን ስታወቅ እንደዚህ ያደርጋለሁ፣ ሳገኝሽ እዚህ ቦታ ወስድሻለሁ፣ ሳገኝሽ እንትን ጋብዝሻለሁ። በቃ በኮንፊደንስ አንቺ እኮ አገኘሃለሁም አላልሽውም እኮ ግን በቃ አፍንጫቸው ላይ ነው ኮንፊደንሳቸው። ሴት ልጅ ኮንፊደንስ ያለው ወንድ ስለሚመቻት አንዳንዶቹ ይሳካላቸዋል፣ አንዳንዶቹ ግን በቃ ያስቋቸዋል። በቃ ዝም ብላችሁ እያያቸዋቸው ፈታ የምትሉት በቃ ምንም ሳትመልሱላቸው እነሱ ግን የልጃችሁን ስም ምናምን አውጥተው ጨርሰዋል። በቃ ጋብቻችሁን ቀን ምናምን ቆርጠዋል። አራተኞቹ በጣም ኩል ጀንጃኞች ናቸው። እነዚህ ማለት ነው ካዩሽ ከወደዱሽ አንዴ ቴክስት ያደርጉልሻል። የሌለ ሪል ያልሆነ ነገር እየቀባጠሩ ማለት ነው። ራሳቸውን አያስነቁም። በቃ ኩላቸውን ጠብቀው የሚፈልጉትን ያውቃሉ፣ የሚፈልጉትን አይነት ሰው ያውቃሉ። ሁሉንም ሴት አያወሩም። ሲጀምር ይመጣሉ፣ በቃ ያወሩሻል፣ ሰላም ይሉሻል ምናምን፣ ወይ ስለራሳቸው አንዳንድ ነገር ይጽፉልሻል ምናምን፣ እንተዋወቅ በቃሽ ደስ ይለኛል ምናምን ይሉሻል። ያው ደስ ካለሽ መልሽልኝ ነው፣ ደስ ካላለሽ እግርሽን መብላች ብቻ ማለት ነው። ብቻ የምትሉ ወንዶች ከነዚህ ወንዶች ተማሩ። በቃ እነዚህ ኩል ናቸው። በቃ የሚፈልጉትን የሚያውቁ ስነ ስርዓት ያላቸው፣ ሲተዋወቁሽ ራሱ በአላማ ነው። ዝም ብለው ማለት ነው ጊዜያቸውን፣ ገንዘባቸውን፣ ሰዓታቸውን ለማቃጠል አይደለም የሚመጡት። በደንብ ሳያውቁሽ ዝም ብለው በቃ አይበሉልሽም። በቃ እነዚህ ስማርት ናቸው እና እነዚህ ወንዶች ከዚችም ሴት ጋር አይታዩም፣ ያስታውቃሉ። በጣም ኩል ናቸው። በቃ ህይወት የገባቸው ናቸው፣ አላማ ያላቸው ናቸው። እነዚህ ኩል ጀንጃኞች ብለን መድበናቸዋል። አምስተኞቹ የመስቀል ወፍ ጀንጃኞች ብለናቸዋል። እንደ መስቀል ወፍ በአመት አንዴ ይመጣሉ። ያወሩሻል፣ ልባቸውን የውስጣቸውን ዘግዝቀው ከዛ ማለት ነው ይሰለባሉ። በቃ ስለብ ነው የሚሉት ባንዴ። ከዛ እስከ ዛሬ አመት ድረስ አታያቸውም። ወይ በዓል ላይ ምናምን ይመጡና እንኳን አደረሰሽ ምናምን ይሉሻል። በአመት አንዴ ደግሞ እንኳን አደረሰሽ ስላሉሽ ብቻ በቃ አንቺ ሚስታቸው አድርጎ ነው የሚያስቡሽ። በቃ በጣም ባለመብት አድርጎ ነው ራሳቸውን የሚያስቡት። እንዴት ራሳቸው እንደሚያስቡ አላውቅም። እነዚህ ተጠንቀቋቸው። ሁሌ ፕላን ቢ ይዘው የሚንቀሳቀሱ ወንዶች ናቸው እና መጥተው ሲያወራሽ በጣም ላይ ይሰቅልሽና ማለት ነው ምላሱ በስመ አብ በቃ ባይዘው ሁላችሁም ትታወቃላችሁ። ሴቶች በደንብ አድርገው መንጥረው መነጣጥረው ነው የሚያውቋችሁና ማለት ነው ራሳችሁን አታስበሉ። ሁላችሁን ጠብቃችሁ ጀንጅኑ ወደዛ። ሰዳቢህን ግራ አጋባው። አንድ ሰው ሲሰድብ ዝም ብለህ ተመልከተው። ስድቡን እስኪጨርስ ድረስ ምንም አትመልስለት። ልክ ተሳድቦ ሲጨርስ ደህና ነህ ግን አይደል? ምንም የተፈጠረ ነገር የለም፣ ሁሉም ሰላም በለው። ይህ ሰዳቢን ምቾት ይነሳዋል። ይህን ዘዴ ተጠቅመህበት ታውቃለህ ወይንስ ካሁን በኋላ ማን ላይ ሊጠቀምበት አሰብ? እንደዚህ አይነት አዳዲስ ዘዴዎችን ማግኘት ከፈለግ ይህን ቪዲዮ አታላዮችን ማታለያ ጥበብ ልንገርህ። እነሱ አንተን እያታለሉ እንደሆነ ሲያስቡ፣ አንተ ግን ተንኮላቸውን እንዳላየህ እያየህ በዝምታ ስትመራቸው የሚፈጠረው ኃይል ወደር የለውም። በአታላዮች ፊት ታላላና ምንም እንደማታውቅ መስለታይ ጥንቃቄያቸውን ሲጥሉ ግን በገዛ መርዛቸው ግደላቸው። ተኩላን በበግ ለምድ ውስጥ ሆነ አድብቶ መያዝ የብልሆች ጥበብ ነው። ሰውም ማታለልም ጥበብ ነው። አታላይ መልሶ ማታለል ግን ፍጹም የበላይነት ነው። ራስህን አድን፣ አለበለዚያ ማንም መጫወቻ ትሆናለህ። ሰዎች አንተን በቀላሉ እንዳይቆጣጠሩ ከፈለግ ለሚሰነዘርብህ ትችት ወይም ትንኮሳ ሁሉ ወዲያውኑ ስሜታዊ ምላሽ ከመስጠት ተቆጠብ። በምትኩ ማስተዋልንና መረጋጋትን ልመድ። አንድ ሰው በንዴት ወይም በክፋት ሲያጠቃ በዋናነት የሚፈልገው ያንተን ስሜታዊ ምላሽ በማግኘት አንተን ከሚዛን ማስወጣት ነው።
ነገር ግን ምንም እንዳልተፈጠረ ሆነ ስትረጋጋና በጥሞና ስትመለከተው ያቀዱ የስነ ልቦና ጨዋታ ይከሽፍበታል። ሁልጊዜም ራስህን ለመከላከል መሞከርና ለሰዎች አፋጣኝ ምላሽ መስጠት የራስህን ስሜት የመቆጣጠር ሙሉን ስልጣን ለሌሎች አሳልፎ መስጠት ነው። እንዳትዋረድ ተጠንቀቅ። ሁሉም ሰው ጥፋተኛ በሆነበት ማህበረሰብ ውስጥ ትልቁ ወንጀል ተይዞ መገኘት ብቻ ነው። አብዛኛው ሰው ለራሱ ጥቅም ሲል ህግ ይጥሳል። ለራሳቸው ውሸታቸውን፣ አቋራጭ መንገዳቸውንና ተቃርኗቸውን ትክክል እንደሆነ ያሳምናሉ። ነገር ግን ሌላው ሰው ሲጋለጥ በድንገት ሁሉም ሰው ንጹህ እንደሆነ አስቦ ድንጋይ መወርወር ይጀምራል። ይህ የሆነው ሰዎች ስህተትን ስለሚጠሉ ሳይሆን ተይዞ መዋረድን ስለሚጠሉ። ተይዘህ እንዳትዋረድ ተጠንቀቅ። ለዚህ ደግሞ የኃይል ጥበብ ይረዳሃል። በአስቸኳይ ጠላት አፍራ። ከአንድ ሰው ጋር ወዳጅ መሆን ከፈለክ ሁለታችሁም የምትጠሉትን የጋራ ጠላት አገኝ። የሰው ልጅ ስነ ልቦና ከጋራ ፍቅር ይልቅ በጋራ ጥላቻ ላይ በፍጥነት ይተሳሰራል። ስለ አንድ ሰው ወይም ጉዳይ አብረው ስታማርር ወዲያውኑ እኛና እነሱ ወይም አስ ቨርስስ የሚል ጠንካራ ትስስር ይፈጥራል። ብሶታቸውን ተጠቅመህ ወዳጅህ አድርጋቸው። ለይቶልህ ከማበድ በፊት አንዴ በደንብ ስማኝ። አንድ ነገር ከእጅ ከወጣ ከአእምሮህም ሊወጣ ይገባል። ሁኔታውን መቆጣጠር ካልቻልክ ስሜትህን እንዲቆጣጠሩ አትፍቀድለት። ልትለውጠው በማትችለው ነገር ላይ መጨነቅ ትርፉ ድካም ብቻ ስለሆነ አእምሮ በከንቱ እንዲባክን አታድርግ። የት አባቱስና አልጨነቅም እያል ኮመንት ላይ ጻፍልኝ። በሰዎች ልክ አትውረድላቸው። በየመንገዱ ለሚጮህና ለሚያናውዘው ውሻ ሁሉ ቆመ ድንጋይ አትወርውር። ሰዎች አንተን በትዕቢት በስድብ ወይም በትችት ዝቅ አድርገው ወደ እነሱ እርከን ለማውረድ ሲሞክሩ ንቃቸው እለፍ። ላለመስማት መምረጥህ፣ በእነሱ ጨዋታ ውስጥ አለመግባትህ ከነሱ በላይ ትልቅ የበሰልክና የማይበገር ውስጣዊ አቅም እንዳለ ማሳያ ነው። ያንተ ዝምታ የእነሱን ወሬ ነፋስ ሆኖ ይበትነዋል። ቀጣዩን ህግ ከፈለግ እፈልጋለሁ በለኝ።